በተለያየ ስም ብንጠራው አንድ እንጂ ሁለት አምላክ የለም። አስተውሽ፣ አንድ ሰይጣን ኑሮ ሁለት አምላክ ሊኖር አይችልም። እስካሁን ካየዋቸው ውብ ነገሮች ሁሉ አንቺ ትለያለሽ። ፍቅረኛ ከሌለሽ አብረን እንሁን? መስፈርቴን የምታሟላ አይመስለኝም። ፍቅር ስሜት እንጂ መስፈርት የለውም። ከኔ ጋር ለመሆን ሙስሊም መሆን አለብህ። አልገባኝም። የኔ ፍቅረኛ መሆን ትፈልጋለህ አይደል? ሙስሊም መሆን አለብህ። አንቺም በሃይማኖቴ እኔም በሃይማኖቴ የሚባል ነገር አይሰራም። እኔ ተመችተሽኛል እንጂ እርቦኛል እርጅኝ አላልኩሽም። ደግሞ ሃይማኖት ፍቅር አይመርጥም። ፍቅር አይመርጥም፣ ቤተሰብ ግን ይመርጣል፣ ማህበረሰብ ግን ይመርጣል። እኔ እናንተ ብንዋደድም አለማችን ግን የተለያየ ነው። እኔና አንቺ አብረን የምንሆንበት አንድ መንገድ ብቻ ነው ያለው? አዎ፣ እሱንም ሃይማኖትህን ከቀየርክ ብቻ ነው። ኖ፣ ለፍቅር ብዬ እንኳን አይደለም ሃይማኖቴን ጸባይን አልቀይርም። አንቺም እንዳትቀይሪ፣ ግን ደግሞ ሌላ ሰውም እንዳታስቀይሪ። እኔ የፈለግኩት ካልሆነ እሱም ያስፈልገኝን አዘጋጅቶልኛል ማለት ነው። በተለያየ ስም ብንጠራውም አንድ እንጂ ሁለት አምላክ የለም። አስተውሽ፣ አንድ ሰይጣን ኑሮ ሁለት አምላክ ሊኖር አይችልም። የኔ ፍቅር ምን እያደረግሽ ነው? ስራ ይዣለሁ እኮ እየረበሽ ነው። ለአንቺ አብረን እንጨፍር። ወዴት ልትሄድ ነው? ሰላሜ ፍለጋ። እኔ ሰላምህን ነሳው? አዎ ሰላሜ ነሳሽኝ። ቤቴ እንዲያስጠላኝ እያደረግሽ ነው። አንቺ እኮ ነሽ የቤቱ መሰረት። አንቺ እኮ ነሽ ቤቴንም ናፍቄ እንድመጣ አንቺንም ሳስብ ሰላም እንዲሰማኝ የምታረጊኝ። ምን አደረግኩ? የኔ ፍቅር እየረበሽኝ ነዋ። በዚህ ሰዓት እኮ ከአንቺ ጋር ያለሁት ስለማልጠጣ፣ ስለማልቅም፣ ስለማላጨስ፣ ጭፈራ ቤት ስለማልሄድ፣ ኳስ ስለማልወድ፣ ጓደኛ ስለሌለኝ ነው እንጂ ከአንቺ ጋር መጨቃጨቅ ስላልሰለቸኝ አይደለም። እሺ ይቅርታ። ወደ ቤቴ እንድመጣ አልመሽ እንዲለኝና አንቺ እንድናፍቅ የምታረጊኝ አንቺ ነሽ። ቤቴን እንድጠላው የምታረጊኝም አንቺ ነሽ። የኔ ፍቅር እኔ እኮ መጨፈር ስለምወድ ነው። የምትወጁ ነገርና የምትፈልጊው ነገር ሳይሆን የሚረብሸኝ የምታረጊበት መንገድ ነው። ዘፈን መስማት ትችያለሽ፣ ግን እኔም በማይረብሸኝ መልኩ በኤርፎን መስማት ትችያለሽ። ኧረ ቀስ እባክሽ፣ እንዲህ ከምትሰቃይ የሴት ጫማ አታረጊም? እና የወንድ ነው ያደረኩት። ይሄ እኮ ሃይ ኳሊቲ ያላቸው ሴቶች የሚያደርጉት ጫማ ነው። እሺ የሴቶች አላልኩም፣ የሴት ጫማ ነው ያልኩሽ። ቁመ ከምታይኝ ወይ ጫማዬን ሰርልኝ ወይ ፖርሳዬን ያዝልኝ። አባቴ እሱን አላስተማረኝም። እንኳን ቦርሳ እናቴ ከጀርባ ያዘለችውን አገልግል እንኳን አያግዛትም ነበር። እናቴ ከሱ 4 ጫማ ከኋላ ሆና ነበር የምትከተለው። ሰን የድሮ ዘመን ሰው ነህ እንዴ? ባደረገልኝ ደስ ይለኝ ነበር፣ እስከ ክብሬ በዛው በቀረው። የድሮ ስርዓት በተለይ ለአሁን ሴትና ወንዶች ወጣቶች እንደ ክትባት ያስፈልጋቸዋል። ተመልከች እስኪ፣ ሴቷ ከፊት ናት፣ ወንድየው ደግሞ የሴቷን ቦርሳ ይዞ ከኋላ ይከተላል። ሰን ግን ደህና ነህ? በጣም እኮ ነው የምታሳዝነኝ። የዘነጥሽ መስሎሽ ለተዝረከረክሽው ለራስሽ ይዘኝ። የኔ ፍቅር የምታከብረኝና የምታፈቅረኝ ከሆነ እግሬን ጉልበት ላይ አድርገህ ጫማዬን ታስርልኛለህ። ክብር ከፈለግሽ የምትከበሪ ሴት ሁኚ። አንቺ ጠይቀሽው ሳይሆን ፍቅረኛሽ በስርዓትሽ የሚያከብርሽ። ሚስትነት አማራጭ ስታጭ የምትሆኚው ነገር ሳይሆን ጓደኞችሽን፣ ቤተሰቦችሽን፣ አብሮ አደጎችሽን ትተሽ ስትመጪ የሚሰጥሽ ክብር ነው። እንድንጋባ ፈልጋለሁ። ሚስት ስትሆኝ እንጋባለን። ሰን እየቀለድኩ አይደለም። ሁሉም ነገር ሰልችቶኛል። ሚስት መሆን ነው የምፈልገው። ሚስት መሆን እፈልጋለሁ ማለት ሚስት መሆን ማለት አይደለም። እሺ ሰን አልተረዳኸኝም። ሁሉም አገቡ፣ ወለዱ፣
ከኔ ራቁ። ቤቴን ልጄ ማለት ጀመሩ። እኔ ብቻ ነኝ የቀረሁት። ሴትዮ ጤነኛ አይደለሽም እንዴ? ሚስትነት አማራጭ ስታጭ የምትሆኚው ነገር ሳይሆን ጓደኞችሽን፣ ቤተሰቦችሽን፣ አብሮ አደጎችሽን ትተሽ ስትመጪ የሚሰጥሽ ክብር ነው። ተሸወድኩ እንዴ? ሁኔታው የሚያልፍ አይመስልም ነበር። እነዚያ የደስታ ቀናቶች የሚያልፉ አይመስሉም ነበር። በወጣትነት ዘመናችሁ ፈጣሪን አስቡ የሚባለውም ሁሉ ነገር ኃላፊ ስለሆነ መሰለኝ። እሱም መመለስ አንችልም። ክፋቱ ካለፈ በኋላ ነው የገባኝ። አሁን ሚስት ከመሆን ውጭ ሌላ አማራጭ የለኝም። ካንተ ውጭ ደግሞ ባል ሆኖ ስርዓት የሚያስዘኝ ወንድ አላገኝም። ሚስት ለመሆን መፈለግሽ በጣም ጥሩ ነው፣ ግን እኔ የአማራጮች ምርጫ አይደለሁም። እሺ ሴት ሚስት ሆናለሁ እያለች ወንዶች የማትቀበሉ ከሆነ ለምንድን ነው ታዲያ ለትዳር የምትሆን ሴት የለችም የምትሉት? ምን ነው ዛሬ አስመኝም እንዴ? ላገባ ነው። ምንድነው ታገው? ኳስ እንደማልጫወት ታውቂያለሽ። ሚስት ነው አማገባው። ማን አንተ? አዎ ምን ነው እኔ ወንድ አይደለሁም ወይስ ባል መሆን አልችልም? አንተ ገብተህ ምን ልታረጋት ነው? ሚስት ምንድነው የሚደረገው? ሰናት ቀልድ ባክህ። እየቀለድኩ አይደለም። ከዚህ በኋላ ወደ ስልኬ እንዳትደውይ። ከአንቺ ጋር ያለኝ ጉዳይ ጨርሻለሁ። እኔስ? አንቺ ፍቅረኛ እንጂ ሚስት መሆናችሁማ። ምን ማለት ነው አልገባኝም። ከአንድም 2-3 ጊዜ ጠይቄሽ ነበር፣ እንጋባ ብዬሽ ነበር። አንቺ ግን ጊዜው ገና ነው አልሽ። 3 ጊዜ ጠይቄሽ 3ቱም መልስሽ ጊዜው ገና ነው ከሆነ የኔ ጊዜ ደግሞ አሁን ነው። ብዙ እቅዶች ነበሩን እኮ። አዎ ነበሩ፣ ግን ምን ዋጋ አለው? ነበሩ ሆነ። ማግባት የፈለገ ወንድ የሚያገባው ሚስት የምትሆነውን ሴት እንጂ ፍቅረኛ የሆነችውን ሴት አይደለም። ይህ እንዲሆን አልፈቅድልም። አሁን የኔና ያንቺ ነገር ታሪክ ሆኗል። ታሪክ ደግሞ ይጻፋል እንጂ አይመለስ። ከፈለግሽ ግን መጻፍ ትችላለሽ። ማን ነው እንዴ? ምን ልታረግ መጣ? ከሌላ ወንድ ጋር ለመሆን ብለሽ ነው ልጄን ያስወረድሽው? በቃ እኔ አባት አልሆንም አልኩ። እኔ ባል አልሆንም አልኩ። የማይመለከትህን ነገር አታውራ። አውቃለሁ፣ ቅናት ነው እንደሚያረግህ። ስለ አንቺ ሳይሆን እያወራሁ ያለሁት ስለ ልጄ ነው እያወራሁ ያለሁት። አንቺ ከሌላ ሰው ፍቅር ስለያዘሽ ብቻ ምንም የማያውቅ ጽንስ መውረድ አለበት? ምን በወጣው እሱ የሚቀጣው? ምን በወጣው? አንተን በጣም ስለምጠላ አዲሱ ፍቅረኛዬን ደግሞ በጣም ስለምወደው ነው እንደዛ ያረኩት። እሱን መውደድ እኔን መጥላት ልጄን ከማስወረድ ጋር ምን አገናኘው? የአንደኛውን ልጁን አስወረደሽበት፣ አንደኛውን ደግሞ ፍቅረኛሽ ልታረጊ። በጣም አሪፍ ፍቅር ነበር የጠነሰሽው። ግን ያንቺን ተንኮል እንኳን ፈጣሪ ሰይጣን ራሱ አይተባበርሽም። እሺ ምንድን ነው የምትቀባጥረው? ጠጥተህ ነው እንዴ የመጣኸው? ምን አይነት ሴት ነሽ አንቺ? ግን የወደድሽው ደግሞ የኔን ወንድም ነው። እሺ በጣም ይቅርታ ሰን፣ በጣም ይቅርታ። ደግሞ ድጋሚ መውለድ እንችላለን አይደለም? 1 2 3 መውለድ እንችላለን። ከአንቺ ጋር እንኳን አይደለም የፍቅር ግንኙነት ዜግነት ራሱ ባትጋሪኝ ደስ ይለኛል። ናግባይኔ ፍቅር እኔ ፍቅረኛዬን ይዤ ውዬ አድራለሁ። አንቺ ደግሞ የወንድሜ ስም እየጠራሽ እየቃዠሽ ታውቂያለሽ። የወንድሜ ሚስት ውሃ አምጪልኝማ። ይኸው እዚህ ጋር አለልሽ አይደል እንዴ? አይ ወንድሜ እሷ እንድታመጣልኝ ነው የፈለግኩት። እዚህ ጋር ውሃ እያለልሽ ለምንድን ነው ሌላ ውሃ የምታመጣልሽ? ከፈለሽ ደግሞ ተነስተሽ መጠጣት ትችያለሽ። ወይ ወንድሜ ደግሞ ምን ችግር አለው ብታመጣልኝ? ትሞታለች። እኔ ፊት ስለሰጦሽ ብቻ ሚስቴን እንደዚህ እንድትዳፈሪያት አልፈልግም። እሺ ከደገምሽው ግን የውጭ ስልሽ እንዳትጠብቂ ተውጫታለሽ። እሺ ወንድሜ እኔ ላይ ውሃ ደፋብኝ። እኔን ውጪ። ሚስቴን ሳታከብሪ ወንድሜ ብለሽ እንዳትጠሪኝ። ሚስቴን ሳትወጂ እወድሃለሁ ብትይኝ ውሃ በወንፊት እንዳቀብልሽ ነው የምቆጥረው። እሺ አንተ ድሮም ለሚስት ነው የምታግዘው። የኔ ፍቅር በእኔ ምክንያት ከእህት ጋር እንድትጣሉ አልፈልግም። ሚስቴ እኮ ነሽ፣ ረሳሽው እንዴ? ሚስቴን ደግሞ ማክበር አለባት። እንድታከብርሽ የማደርገው ደግሞ እኔ ነኝ።
ቤተሰቦች የሚወዱት እኔ የወደድኩትን ነው። ቤተሰቦች የሚያከብሩት እኔ ያከበርኩትን ነው። ገባኝ። ግን ደግሞ እህት ናት። አውቃለሁ የኔ ፍቅር። አሁን ያንቺ ባልና የልጆችሽ አባት እንጂ እየሆንኩ የምሄደው የእሷ ወንድም እየሆንኩ አይደለም የምሄደው። እህቴ ሚስቴን እንዳታስደብሪያት እሺ? ሄሎ የኔ ፍቅር፣ ቤት ነኝ እየጠበቅኩህ ነው። እሺ በቃ ቶሎ ና። ሀበን ይሄ ነገር ጥሩ አይመስለኝም። ወንድምሽ እንደዚህ አይነት ነገር እንደማይወድ ታውቂያለሽ አይደል? ሲጀመር ምን አገባሽ አንቺ? እኔና ፍቅረኛዬ ለአንድ ሳምንት እዚህ ነው የምናሳልፈው። ደግሞ ለወንድሜ እንዳትነግሪው ነግሬሻለሁ። እኔ እያለሁ እንዳታስቢው እሺ? እንዴ ወንድሜ ሚስት ቀንተሻል መሰለኝ። ናግባ የኔ ፍቅር። እኔም ፍቅረኛዬን ይዤ ውዬ አድራለሁ። አንቺ ደግሞ የወንድሜ ስም እየጠራሽ እየቃዠሽ ታድራለሽ። ሰን ላንቺ ባል መሆን አልችልም ያልከኝ ከሷ ጋር ለመሆን ነው? ማናት የኔ ፍቅር? ልታገቢ አልነበር እንዴ? ምን ትሰሪያለሽ እዚህ? ወይስ አግብተሽ ምናፍቅሻለሁ? አይ እሱን አላገባም፣ ትቼዋለሁ። እኔ እስከ ቤሎች ካልመጣሽ አላምንም። ሰን እየቀለድኩ አይደለም። እኔም እየቀለድኩ አይደለም። ስታያት እሷን ድንቡሽ ብሻለች። የሳሎን ውሻ ሆና አንገቷ ላይ ሰንሰለት አድርጌ ላዝናናት አውጥቻት ትመስልሻለች? አሁን አዲስ ህይወት ጀምሬያለሁ። አይታይሽም እንዴ? ሰን አታበሳጨኝ። ባሌን የተውኩት ላንተ ብዬ ነው። እውነት የምታወሪው ነገር በጣም ያስቃል። እኔን ግን ያበሳጨኛል እንጂ አያስቀኝም። ለእኔ ብለሽ ባልሽን ከተውሽው ከመጀመሪያው ለምን አገባሽው? ፍቅረኛ የምትይዝ አልመሰለኝም ነበራ። አንቺ አግብተሽ እኔ ሳላገባ ፍቅረኛም ሳልይዝ እንድኖር ነው የፈለግሽው? እሱን ማገባው አንተ ስለማታገባኝ ስለሆነ ነግሬህ ነበር። ለዚህ በሽታሽ ደግሞ መድኃኒቱ ሰን ለምንድነው ስልክ የማታነሳው? ቁጭ በይ። እሺ ለምንድነው ስልክ የማታነሳው? ኦ ስልኬን ቤት ረሳሁት መሰለኝ። እየቀለድክ ነው? ስልኬን ረሳሁት ከምትለኝ ልቤን ረሳሁት ብትለኝ አምንሃለሁ። እንድታምኝን ሳይሆን እንድታውቂው ነው የነገርኩሽ። ሰን አታበሳጨ። በይ ስልክ እንዳልፈነክተ። ኦ የምርሽ ነው? ደውዬ ላጣ አልፈልግም። ስንቴን የነገርኩ። ቆይ አንተ አይገባም እንዴ? ስልኬ ካልሰራ ቤት ነኝ። ቤት መተሽ ካጣሽኝ ማንንም ማግኘት አልፈለግኩም ማለት ነው። እኔ ፍቅረኛ ነኝ፣ ማንም አይደለሁም። አሁን ደብሮኛል እና እናደኛል። አዋሳ ወስደ ታዝናናኛለክ። ስራ አለብኝ። ስራው ከኔ ይበልጣል። አሁን ተለበል። ስራዬ ከአንቺ እንደሚበልጥና እንደማይበልጥ መወስነው እኔ ነኝ። አንቺ በደበረሽ ቁጥር ስራዬን ትቼ ከአንቺ ጋር አብሬ መዞር አለብኝ እንዴ? አሃ አሁን ከኔ ጋር ያለህን ነገር ጨረስክ ማለት ነው? በቃው። የአንቺና የኔ ጉዳይ ያለቀው ራሽን ከህልሜ ጋር ስታወዳድሪ ነው። ስማ፣ ከኔ ተለይተህ አይደለም ህልምህ አንተ ራስ መኖር አትችልም። አንቺ ውሃ፣ እኔ አሳ አይደለሁም። ከአንቺ ተለይቼ መኖርም አልችለው። ድሮ ምን የተሳስቼ እንጂ እንዳንተ አይነት ዘገምተኛ ወንድ ለእኔ አይገባኝም ነበር። እብድ ዘገምተኛን የሚያውቀው አይመስለኝም ነበር።